አስጨናቂው ያ ዘመን የቀይ ሽብር አሳዛኝ ድርጊቶች። ውድ የኢትዮ ትዝታ ቤተሰቦች የዛሬውን ታሪክ ያገኘንላችሁ ከደርግ ማህደር ከሚለው መጽሐፍ ላይ ነው። የደርግ ማህደርን የጻፉልን ግርማይ አብርሃ ናቸው። በሰኔ ወር 2006 ዓ.ም ለህትመት የበቃ ነው። በመጽሐፉ ላይ እጅግ አሳዛኝ ታሪኮች ሰፍረውበታል። እኛም ለታሪክ ማስታወሻነትና ለወደፊትም ትምህርት ሰጥቶን እንዲያልፍ ይዘንላችሁ ቀርበናል። አብራችሁን ቆዩ። የኦሞ ወንዙ ትዕይንት። በሰኔ ወር 1969 ዓ.ም ዕለቱን አላስታውሰውም። ከሶዶ ከተማ ሥራ ላይ ከነበርንበት እነ ደጉ ደወሌ ለሥራ ጉዳይ የምንሄድበት አለ በማለት ሚሊሺያዎች ከያሉበት እንዲጠሩ አደረገ። እኔና ሌሎችም ሆነን በሁለት የዋዴ እርሻ ልማት ድርጅት መኪናዎች፣ አንደኛው በአቶ ግርማ ደልቢቾ የሚነዳ ሌላኛውን በማላስታውሰው ተሳፍረን ከምሽቱ 5 ሰዓት ተነስተን በግምት ከተኩል ሰዓት በኋላ ጉርሙ ኮይሻ ቀበሌ ገበሬ ማህበር ውስጥ እስረኞች የታሰሩበት ደረስን። አቶ ደጉ ደወሌ የ7 እስረኞችን ስም የያዘ ማስታወሻ ይዞ እርሱና ሌሎች ባለስልጣኖች እስረኞቹን ኮይሻ ሚሊሻዎች በገመድ እንዲያስሩ አዘዙ። አቶ ደጉ ደወሌ ገዝቶ ስለነበረ ለአሳሪዎቹ ሰጣቸው። እስረኞች ስማቸው ተጠርቶ ከእስር ክፍል ሲወጡ የፊጥኝ በገመድ እየታሰሩ መኪና ላይ ከተጫኑት 7 እስረኞች ውስጥ አንዱ የወይዘሮ ቀለሟ ወላይታ ሶዶ የገበሬዎች ቡና ቤት ባለቤት ልጅ ቦጃ የተባለ መሆኑን አውቄያለሁ። ሌሎቹን አላስታውስም። እነዚህ እስረኞች የተጫኑት አቶ ግርማ ደበልቾ በሚያሽከረክረው መኪና ነበር። ባለስልጣኖቹና ሚሊሻዎቹ በሁለት መኪና ተከፋፍለን በመሳፈር ጉዟችንን ወደ በሌ ከተማ ቀጠልን። በወቅቱ ዝናብ ስለነበረ መንገዱ አስቸጋሪ ነበር። በመሆኑም በቀስታ ጉዟችንን ቀጠልን። በሌ ከተማ በግምት 12 ሰዓት ሲነጋ ደረስን። በበሌ ፖሊስ ጣቢያ ትንሽ ረፍት ተደርጎ የኮንዶ ኮይሻ ወረዳ አስተዳዳሪ አቶ ዘገየ ሌሊሶ እስኪመጣ ጠበቅን። ከአንድ ሚሊሻ ጋር መጣና ተጨምሮ ጉዞ ወደ ኦሞ ወንዝ አደረግን። ኦሞ ወንዝ ድልድይ ስንደርስ መኪናዎቹ ቆሙ። ሚሊሻዎች ከመኪና ከወረዱ በኋላ 2 ሚሊሻዎች ከዳውሮ አቅጣጫ ሄደው መንገድ እንዲዘጉ፣ 2 ሚሊሻዎች ደግሞ ከወላይታ ማለትም ከመጣንበት አቅጣጫ ሆነው መንገድ እንዲዘጉ፣ ቀሪዎቹ በዚያው ድልድዩ ላይ ሆነው ሟቾቹን ከነህይወታቸው ኦሞ ወንዝ ውስጥ እንዲጥሉ ተደለደሉ። ይህንንም ትዕዛዝ የሚያስፈጽመው ከባለስልጣኖቹ ጋር እየተመካከረ ደጉ ደወሌ ነው። በዚህ መሰረት ከዳውሮ አቅጣጫ በግምት 7 ሜትር ከድልድዩ ርቄ ቆሜ ወደ እስረኞቹ እመለከት ነበር። እነ ደጉ ደወሌ ተባብረው ከመኪና እያወረዱ ወደ ወንዙ ከነህይወታቸው ተራ በተራ ጣሏቸው። እስረኞቹ ሲጣሉ የተለያየ ንግግር ያደርጉ ነበር። ከእስረኞቹ መካከል ቦጃ ከወንዙ ውስጥ ለመውጣት ብቅ ጥልቅ ሲል ደጉ ደወሌና ቴጋቲማም በተከታታይ ተኮሱበት። በማንኛው ጥይት እንደሆነ ባላውቅም ተመታና ወደ ውሃ ውስጥ ሰመጠ። ውሃው የወሰዳቸው መሆኑን ካረጋገጡ በኋላ በመጣንበት ሁኔታ ተመለስን። ውድ አድማጮቻችን ቀጥሎ የምናቀርበው ደግሞ የሌላ ወጣት ምስክርነት ነው። በአስክሬን ላይ ጭፈራ ይላል። ሚያዝያ 15 ቀን 1970 ዓ.ም ወንድሜ ወልደ አብ ደንቡ ከጓደኞቹ ጋር ከአስፋው ገግበሳ ከደሳለኝ ተዋጀና ከአዲሱ ገመቹ ጋር በመሆን በአስፋው ገግበሳ ቤት ተጠልለው እንዳሉ በአበራ በቃና ጠቋሚነት ተይዘው ገብሬ ከተማ መጥተዋል። የያዟቸውም ንማኒ አንቀዥ፣ ገረመው እንዳለ፣ ታደለ መንገሻ፣ ንማኒ አንድዬ፣ አሰፋ ኃይለሥላሴ፣ እንድሪያስ ቡታና ሌሎችም
የቀበሌ ተመራጮችና ታጣቂዎች በመሆን ነው። በወቅቱ አሞራ ሜዳ የተባለው ቦታ የእናት ሀገር ጥሪ ዝግጅት ስለነበረ የወረዳው ባለስልጣኖችና የበዓሉ ተሳታፊ ህዝቡም እዚያው ይገኝ ስለነበረ እየደበደቡ ወደዚያ ወሰዷቸውና ለገስገስ ገብረ መስቀል ካሳዬ በኋላ ውሳኔ አግኝተው ይመስለናል መልሰው ገበሬ ከተማ አምጥተው በቀበሌው እስር ቤት አሳደሯቸው። ጠዋት ሚያዝያ 19 ቀን 1970 ዓ.ም በግምት ከንጋቱ 12 ሰዓት ቤታችን ሆነን የተኩሱ ድምፅ ሰማን። የገብሬ ከተማ ተመራጮችና ታጣቂዎች ይመስሉኛል። ቤታችንን ከበው እንዳደሩ በድምፅ አውቀናል። በዚያኑ ቀን ወደ ትምህርት ቤት ሲሄድ ወንድሜ ወልደ አብ ደንቡ ተገድሎ አስክሬኑ ከቀበሌው ጽሕፈት ቤት ፊት ለፊት ካለ አስፋልት መንገድ ላይ ተጥሎ አይቼ ዝም ብዬ በማለፍ ትምህርት ቤት ገባው። የሕዝብ መዝሙር ለማሰማት ተማሪዎች ተሰልፈን እያለን ይፋፋም ቀይ ሽብር ይፋፋም አሁን የቀረን ዣና ጉመር ይቀጥላል እነሙር ነቅተናል ተደራጅተናል ኢዲዩን ደምስሰናል ኢያፓን ለጅብ ሰጥተናል ከእንግዲህ ወዲያ ማን ይደፍረናል የሚል ሆታ ዘፈን በድርጅታዊ መንገድ ተዘጋጅቶ ተሰጥቶን እየጨፈርን ከትምህርት ቤት ወደ አስክሬኑ እንድንሄድ ተደርጓል። ከመሄዳችን በፊት በሰልፍ ላይ አቶ ታደለ መንገሻ፣ ገብረ ጊዮርጊስ ሰራቱና እንድሪያስ ቦታ ሆነው ስሜን ጠርተው በማውጣት በታጣቂዎቹ ካስያዙኝ በኋላ ለተማሪዎቹ የሰባት ቤት ጉራጌ ቀንደኛ መሪ የሆኑት እነ ወልደ አብ ደንቡ ስለተገደሉ እንኳን ደስ ያላችሁ ጭፈራ ነው በማለት እኔን እያስመሩ ከኋላ ተማሪዎቹ እየተከተሉ ወንድሜ አስክሬን ዘንድ ደረስን። አስክሬኑን ሳልረግጥ በሁለት እግሬ መካከል አድርጌ ሳልፍ አቶ እንድሪያስ ቦታ ማጅራቴን በመያዝ በትዕዛዝ አጠራር ሰለሞን በማለት ሬሳ እኮ ነው የሚረገጠው እንዲህ ነው በማለት በወንድሜ አስክሬን ደረት ላይ ቆመበት። ከዚያም ሳልወድ በግድ የወንድሜን አስክሬን ሆዱ ላይ ረግጬ አልፌያለሁ። በሁለት ረድፍ የሚሄዱ የትምህርት ቤቱ ሁለት ሽፍት ቁጥራቸው በግምት 2200 ተማሪዎችና ለገበያ የተገኘው ሰው ሁሉ አስክሬኑን እንዲረግጥ ተደርጓል። ሟች ወንድሜ በወቅቱ የአዲስ አበባ ዩኒቨርሲቲ የቋንቋ 3ኛ ዓመት ተማሪ ነበር። ያን ጊዜ ከተደረገው ድርጊት ሁሉ በኢሰብአዊነቱ ሲቆጠቁጠኝ የሚኖረው በትልቅ ክላሰር ላይ የሟች ወንድሜን ስም በመጻፍ በስቴፕላር በሰውነቱ ላይ አጣብቀው ወልደ አብ ደንቡ ይህ ነው የሚል ጽሑፍ ለጥፈውበት ማየቴ ነው። አስክሬኑን ረግጬ ስጨርስ ወደ ቤቴ ሄድኩ። ከቤተሰብ ጋር ሆነን የወንድማችንን አስክሬን ለማግኘት ዘመድ ፈልገን ሬሳውን ለመግዛት ለቀበሌው ሊቀመንበር ታደለ መንገሻ ጥያቄ አቅርበን ታደለ መንገሻም ሬሳው ከተወሰደ ሞቷል ለማለት ስለማንችል ለጅብ መሰጠት አለበት በማለት ሽምግልና ተልኮ ለነበረው ወልዴ ከበደ ለተባለው ዘመዳችን እንዲነግረን ነገረው። የከተማዋን ነዋሪ ሕዝብ በማሰባሰብ እያስጨፈሩ እስረኞቹን አሸክመው ከብት የሚታረድበት ቦታ ከቀበሌው 1 ኪሎ ሜትር ርቀት ላይ ያለው ባህር ዛፍ ውስጥ አስክሬኑን ጣሉት። በማግስቱ እኔና ሳህሌ አብዛ በመሆን አስክሬኑ የተጣለበት ቦታ ሄደን ስንመለከት በጅብ ተበልቶ የእግርና የእጅ ጣቱን ብቻ አግኝተን ቤተ ክርስቲያን ሁለታችንም ቀብረነዋል። ከሟች ወንድሜ ጋር አብሮ የተያዘው ደሳለኝ ተዋጀ ሚያዝያ 19 ቀን 1970 ዓ.ም ቀበሌ ጽሕፈት ቤት ፊት ለፊት መንገድ ላይ ተገድሎ አስክሬኑን አይቻለው። እንደተለመደው ከተማሪ ጋር ተሰልፌ ሬሳውን አረጋግጫለሁ። አስፋው ገግባሳን ደግሞ ሚያዝያ 16 ቀን 1970 ዓ.ም የኔ ወንድም የተገደለ ቀን ቡቻች ቀበሌ ገበሬ ማህበር ከቤቱ ፊት ለፊት ካለው ዋርካ ስር ገድለው መጣላቸውን ሰምቻለሁ። ከእንድብር ከተማ የመጡት አቶ ከበደ ወልደ ሚካኤልና ዱላ ቃዲ የተባሉትም እንዲሁ በ1970 ዓ.ም በግብሬ ከተማ ተገድለው ተጥለው ከሌሎች ተማሪዎች ጋር አስክሬናቸውን እንድንረግጥ ተገደን ረግጠናል። ገብሬ ሶጄ የተባለው የኢዣና ወለኔ ልጅ ተገድሎ መንገድ ላይ ተጥሎ የትምህርት ቤቱ ተማሪዎች አስክሬኑን ሳንረግጥ ዙሪያውን በመሆን እንድንጨፍር ተገደን ጨፍረናል። ገብሬ ሙሄ የተባለው የገብሬ ትምህርት ቤት የ8ኛ ክፍል ተማሪ የፊጥኝ ታስሮ ከበሬ ጭራ ጋር አስረውት በሬው እየጎተተው ገብረ ጊዮርጊስ ስርዓት፣
ታደለ መንገሻ፣ እንድሪያስ ቡታ፣ ንማንያ እንዲያ፣ ካሳ በህጋ፣ ገረመው እንዳለ፣ ሎባ ህልንና ሌሎች በርካታ ሰዎች በመሆን እየደበደቡት ራሱ ተፈነካክቶ ፈርስ በአፉ እየወጣ ሲወስዱት አይቻለው። ሌላኛው የቀይ ሽብር አሰቃቂ ድርጊቶች መካከል የእኚህ እናት ነው። እየኖሩ የማይኖሩ እናት። የልጃቸው ሬሳ ፀሐይ የከካውና ወጪ ወራጁ እየተጠቃቀሰበት ሜዳ ላይ በመዘረሩ ዋናው ጉዳያቸው እሱን ለመቅበር መቻል ነበር። በዘመድ አዝማድና ወዳጅ ተከበው ያለቀሱ እናቶች እንዴት እድለኞች ናቸው! ወይዘሮ ምህረት ማርያም ግን የልጃቸውን ሬሳ መቅበርም አልቻሉም። ዘመድና ወዳጅ ስለፈራ ሸሻቸው። የመከራቸውን ክብደት እንጂ ሌላውን ሁሉ ለማውጣትና ለማውረድ ጊዜ አልነበራቸውም። ስለዚህም እናት ልጄን እንድቀብር ፍቀዱልኝ ብለው ሊያመለክቱ ልጃቸው ገዳዮች ዘንድ ሄዱ። ደመኞቻቸው እንዳልሆኑ ሁሉ ጫማቸው ላይ በግንባራቸው ተደፍተው እባካችሁ የኔን ልጅ ካልወደዳችሁት እንኳን ሞተ ግን ልቅበረው አሉ። ስለጨነቃቸው በልጃቸው መፍረድ ጀመሩ። አንደኛው ባለጊዜ ለብቻቸው ለየት አድርጎ ምን አልሽ አላቸው። አንዲት ላም አለችኝ፣ እሷኑ ላምጣት ወይስ ሸጬ ገንዘቡን ላምጣ አሉ። ከዚህ በላይ በጥብጬ አልግትሽም አሏቸው። ወደ ቤታቸው ከነፉ። ፈጣሪያቸውንና ዘመዶቻቸው ለችግራቸው እንደማይደርሱላቸው ስለተረዱ ከዚህም ከዚያም ገንዘብ አጠረቃቅመው ሸጎጥ አደረጉ። ሹሞቹም እዚያ የወደቀበት ቦታ አቅራቢያ ቆፍረው ግቻ እንዲያለብሱ ፈቀዱላቸው። ደስ አላቸው። እግዚአብሔር ይስጥልኝ ብለው እጅ ነሱ። ለምን አይነሱ? ወደ ቤተ ክርስቲያን ማድረሱ ሬሳ በሰው ትከሻ እየተጓጓዘ ሄዶ መቅበርማ ቀርቷል። እየየም ሲደላ ነው። ስለሆነም እንዲቀብሩ ስለተፈቀደላቸው አመሰገኑ። የትና ምኑን እንደሚረግጡት ሳያውቁ ወደ ልጃቸው ሬሳ ከነፉ። የሹሞቹ ፊት መመለሱን የተመለከቱ ወዳጆቻቸው በጣም ጥቂት ቢሆኑም ተሰባስበው እዚያ ግቻ ስር ጫር ጫር አድርገው አቃበሯቸው። እፎ ያሉ። የልጃቸው ሬሳ ሜዳ ላይ ተሰጥቶ ካዩ ወዲህ እንባቸው ደርቋል። የዘመድና የአምላክን ነገር ትተው እፎ ያሉ። ወይዘሮ ምህረት ማርያም ምነው ቀድሜ በሞትኩ ኖሮ ብለው አማረሩ። ግን ማን በፈለገበት ሰዓት ይሞታል። ይልቅዬ ይህንኑ የመከራቸው መጨረሻ ባደረገላቸው። አዎን መከራቸው ፈጥኖ የሚያልቅላቸው እድለኞች ናቸው። ወይዘሮ ምህረት ማርያም ግን ለዚህ አልታደሉም። ገንዘብ ያልደረሳቸው ሹሞች የእሷ ልጅ ከማን በልጦ ነው የተቀበረው ብለው በአስቸኳይ ሬሳው እንዲወጣ ታዘዘ። እንዴት የተቀበረ ሬሳ ይውጣ ይባላል? እናት ይህንንም ሰሙ። ምነው ዓለሙ ሁሉ አደመባቸው። የት ይድረሱ? ትዕዛዙ ተፈጸመ። የልጃቸው ሬሳ ከተቀበረበት ወጥቶ እዚያው መንገድ ላይ እንደተጣለ ነገሯቸው። መልካም ወሬ የሚያመጣላቸው ጠፋ እንጂ ክፉ ክፉንማ ያደርሱላቸዋል። አምላኬ ምን ነው ተውከኝ ለማለት አልፈለጉም። እንደማይደርስላቸው አውቀዋል። ሹሞቹ ይባስ ብለው ማንም ሰው አስክሬኑ አጠገብ እንዳይደርስ በጥብቅ ከለከሉ። ምሽቱ ተቃረበ። መሸ። ደርቃ ለነጠፈች እናት ሌላ የመከራ ምሽት። እንግዲህ ምን ማድረግ አለባቸው? ገና መከራዋ የሚጎተት እናት ሆነዋል። ሌሊቱ ረዥም፣ በጣም ረዥም፣ እጅግ በጣም ረዥም ሆነባቸው። አውቀውታል። አምላካቸው በቦታው ስለሌለ ሌሊቱም እንደፈለገው ይጎተታል። እርሳቸው ላይ የወረደውንም መከራ የሚያቃልልላቸው የለም። ይበልጥ ያሳሰባቸው ደግሞ የእንድብር ከተማ የጅምር መስመሻ መሆኗ ነው። መንገድ ላይ የተጣለ ሬሳ ታዲያ እንዴት በሰላም ያድራል? አይ መዓት! አቤት መከራ! ከትላንት ወዲያ ልጃቸው ቢታሰርም በሕይወት ነበረ። ትላንት ቢገደልም ቀብረውት ነበረ። ዛሬ ግን ከመቃብር ወጥቶ ሜዳ ላይ ተጥሏል። የነገው ዕለት የባሰ እንዳያሳያቸው አጥብቀው ፈሩት። እንደ ኢዮብ የባሰ አታምጣ በማለት
አምላካቸውን ሊማጸኑ ከጀሉ። ግን ኢዮብ እንደዚህ እንደሳቸው ተከቶ ነበር? በልጆቹስ ሬሳ ተፈትኖ ነበርን? በፍጹም። ባይነጋስ ይሻል ይሆን? ግን ሲፈልገው መንጋት ጀመረ። ሊነጋጋ ሲል ከጨለማው ቅልቅል አሮጌ ነጠላ ለበሱና ብቻቸውን ወደ ልጃቸው አስክሬን ሹክክ ብለው ተጠጉ። ዓይናቸውን ማመን አልቻሉም። ልባቸው ቀጥ ያለች መሰላቸው። ይበልጥ ቀረቡት። ለጉድ የፈጠራቸው እናት እንደፈሩት የልጃቸውን አስክሬን ጅብ ለሁለት ከፍሎ ድርሻውን ከወሰደ በኋላ ቀሪውን ትቶላቸዋል። ማንም አጠገባቸው አልነበረም። አሁንስ ጨከኑ። 9 ወር በማዕፀናቸው የተሸከሙት 3 ዓመት ያጠቡትና አስተምረው 12ኛ ክፍል ያደረሱት ልጃቸው እጅግ አንሶ ቁርጥራጭ አካላቱ ብቻ በፊታቸው ወድቋል። ልጆቻቸው በጥይት ተገድለው የተጣሉባቸው ምንኛ ዕድለኞች ናቸው! እረ እንዲያውም ዓይናቸው ሳያይ ልጆቻቸው የት እንደሞቱ ያላወቁ እናቶች እንዴት የተባረኩ ናቸው አሉ። የልጇን ቁርጥራጭ አካል አዩኝ አላዩኝ ብላ እናት ስታይ ምን ይሰማታል? ስንቱ አለፈ። ግን ለወይዘሮ ምህረተ ማርያም አያልፍም። ዓይናቸው ዛሬም የልጃቸውን የጅብ ትራፊ አጥንት እያስታወሰ የደም እንባ ያንቆረቁራል። አእምሯቸው ይህንኑ እያሰበ ያነወልላቸዋል። ይኖራሉ፣ ይንቀሳቀሳሉ፣ ግን የማይኖሩ የማይንቀሳቀሱ እናት። አሁንም ለማዘን ጊዜ የላቸውም። ድሮስ በጨካኞቹ ዓለም ውስጥ ሲኖር እንዴት በወግና በሥርዓት ማዘን ይቻላል? ስለዚህ እንደምንም ተበረታቱና ስለተረፈው አጽም ማሰብ ጀመሩ። የለበሷትን አሮጌ ነጠላ ዘረጉና የልጃቸውን አጽም ሰበሰቡባት። እልህ ይዟቸዋል። አገር እንደሌላቸውና ባይተዋር እንደሆኑ ተረድተዋል። የተሰበሰበውን አጽም ቋጠሩት። በማኅፀናቸው እንዳልተሸከሙትና በጀርባቸው እንዳላዘሉት ሁሉ ቁርጥራጩን እብብታቸው ሸጎጡት። ብዙ ስላልነበረ ለመያዝ አላዳገታቸውም። በቃ ይኸው ተረፋቸው። እንዳይታዩ የልጃቸውን አጽም በእጃቸው ከልለው ሳይነጋባቸው ገሰገሱ። የሰረቁትን አጽም በእርግጥም ስርቆት ነው ተከልክሏልና ይዘው ወደ ጥሻ በመግባት ቀበሮ ከጫረችው ጉድጓድ ሻጡት፣ ቀበሩት። ነገ አጽሙ የት ደረሰ ተብሎ ለሚመጣ ፍዳ ተዘጋጅተዋል። በደንብ አፈር አለበሱት። ሌላኛው በቀይ ሽብር ከተፈጸሙ ድርጊቶች መካከል የሚከተለው ይገኛል። አስክሬን አሳሿ የሚል ርዕስ ተሰጥቶታል ከደርግ ማህደር በሚለው መጽሐፍ ላይ። ወይኒ በከፍተኛ ሁለት ቀበሌ 4 ውስጥ ትኖር የነበረና ዕድሜዋ ከ20 እስከ 25 ዓመት የሚገመት ዕድሜ የነበራት ወጣት ነበረች። ቤተሰቡን የሚረዳው ወንድሟ በመንግሥት መሳደድ ከጀመረ ጥቂት ቆይቷል። ከቤተሰቡ ጋር ግን ቋሚ በሆነ መንገድ ይገናኝ ነበር። ከዚያም ግንኙነቱ ድንገት ተቋርጦ ወላጆቹ አድራሻውን ለማግኘት ብዙ ቢጥሩም ሳይሆንላቸው ቀረ። በኋላም አገዛዙ አስክሬኖቹን በየዋና መንገዶች መጣል ሲጀምር ወይኒ የወንድሟን አስክሬን እንኳን ባገኝ ብላ አደባባዮቹን ማሰስ ጀመረች። አዳዲስ አስክሬን የተጣለባቸውን ስፍራዎች ሁሉ እያጠያየቀች ብዙዎቹን የአስክሬን መጣያ ቦታዎች ደጋግማ ጎበኘች። በጥይት የተገደሉ አያሌ አስክሬኖች በፊታቸው ተደፍተው ወይም ፊታቸውን ለግንብ ሰጥተው ያጋጥሟታል። ብዙዎቹ አስክሬኖች ገጽታቸው እስኪጠፋ ድረስ ስለተለወጡ የሰዎቹን ማንነት መለየት ፈጽሞ ያስቸግራል። ወንድሟን ሳታገኝ ስለቀረችና በአስክሬን መሃል የማያቋርጠውን ፍለጋ መቋቋም ስላልቻለች ጤንነቷ አደገኛ ሁኔታ ላይ ከመውደቁ በፊት አገሯን ጥላ ወጣች። እንደ ወይኒ ወንድሞቻቸውን ሲፈልጉ የቆዩ በመቶ ሺዎች ይቆጠራሉ። ጥቂቶቹ ብቻ ተሳክቶላቸዋል። ከዚህም በላይ እንደ ወይኒ ዕድለኞች አልነበሩም። ይህንን ሁሉ መከራ ካዩበት ሀገር ወጥተው የወንድሞቻቸውንና የእህቶቻቸውን ትዝታ እያሰላሰሉ የመንፈስ ቁስላቸውን እያስታመሙ መኖር ተገደዱ።
ውድ የኢትዮ ትዝታ ቤተሰቦች ከደርግ ማህደር በሚለው መጽሐፍ ላይ በመጨረሻነት የምናነሳው ከአንድ ቤት 5 ልጆች ስለተወሰዱበት መንገድ ነው። ታሪኩን እነሆ። 5 ልጆች ከአንድ ቤት። በ1969 ዓ.ም ሚያዝያ ወር ሊነጋጋ አካባቢ የውጭው በር በኃይል ተንኳኳ። በር ከፍቼ ስወጣ የአጥራችን ዙሪያ በበርካታ አብዮት ጥበቃዎች ተከቧል። በሩን ከፈትኩላቸው። ልጆቹን እንፈልጋለን አሉኝ። ለምን አልኳቸው። ለምስክርነት ነው፣ ወዲያው ይመለሳሉ፣ ቀስቅሷቸው አሉኝ። እኔም ልጆቼን ከተኙበት ቀሰቀስኳቸው። እናታቸው አይሄዱም ብላ ስትከራከር የቀበሌው ሊቀመንበር የመሳሪያውን አፈሙዝ አዞረባት። ሊተኩስ አቀባበለ። እረ በሽተኛ ናት ተዋት ብዬ ተማጽኜ አደንኳት። ወጣት ተስፋዬ መኮንን የተባለውን የእህቴ ልጅ በህመም ምክንያት ለ1 ወር ያህል ከተኛበት አልጋ ላይ ያለ ርኅራኄ ነው አስነስተው የወሰዱት። በሽተኛ ነው ብንልም ሰሚ አላገኘንም። በጠቅላላ 5 ልጆች ከቤት ሲወሰዱ ልብሳቸውን እንኳን አስተካክለው አልለበሱም። ጫማ ሳያደርጉ በባዶ እግራቸው ነው እያጣደፉ ወደ ቀበሌ 23 የወሰዷቸው። በማግስቱ 6ኛ ፖሊስ ጣቢያ መታሰራቸውን ሰማን። ምሽት ራት ልናደርስ ስንሄድ ደርግ ጽሕፈት ቤት ሄደዋል ተባለ። ብዙም ሳይቆይ ከደርግ ጽሕፈት ቤት አውጥተው ከቀበሌው በርካታ ወጣቶች ጋር ገፈርሳ ጫካ ውስጥ እንደገደሏቸው በስልክ ተነገረን። መኖሪያ ቤታችን ባላሰብነው ሰዓት ስልክ ተደወለ። የእህቴ ልጅ ነበር። ልጆቹ አልቀዋል። እኔ ከመኪና ላይ ሳመልጥ በ3 ጥይት ተመትቼ አንድ ቤት በንፉግ ገብቼ ደብቀውኛል። ብትጠየቁ ሞቷል፣ አስክሬኑ ያልተገኘው አውሬ በልቶት ይሆናል ብላችሁ ተናገሩ። አብዮት ጥበቃዎች መኖሬን ከሰሙ ተከታትለው መጥተው ይወስዱኛል አለ። የልጆቼንና የእህቴን ልጅ መሞት ከሰማን በኋላ አስክሬን የያዘ መኪና ወደ ዳግማዊ ምኒልክ ሆስፒታል ሲመላለስ መዋሉን ሰማን። እኛም እርማችንን ለማውጣት አስክሬን ቤት ገባን። እውነት ለመናገር 500 የሚገመቱ አስክሬኖች ተጋድመዋል። ከዛ ውስጥ የ18 ዓመቱ ወጣት ደምሴ ብርሃኑ፣ የ12 ዓመቱ ሕፃን ሞገስ ብርሃኑና የ14 ዓመቱ ሕፃን ግርማ ብርሃኑ አስክሬን ሚኒሊክ ሆስፒታል ሲገኝ የ16 ዓመቱ ተፈራ ብርሃኑ አስክሬን ጠፋ። አውሬ ይብላው የት ይውደቅ የሚታወቅ ነገር የለም። የ17 ዓመት ዕድሜ የነበረው የእህቴ ልጅ ተስፋዬ መኮንን ደግሞ አስክሬኑን አባቱ ቀደም ሲል ወስዶ አስቀብሮታል። የልጆች አስክሬን ቢገኝም የመቅበርም ሆነ የማልቀስ እድል አላገኘውም። እናታቸው ልጆች የሌሉበት ቤት አልኖርም ብላ ከዘመድ ጋር ነው የምትኖረው። ልጆችን ከገደሏቸው በኋላ ሊሸፍት ነው መትረየስ አለው በሚል ከቀበሌና ከደርግ ጽሕፈት ቤት የመጡ ታጣቂዎች ቤቴ ገብተው ፈተሹ። ልጆችን ገድላችሁ እኔን ለምን ግራ ታጋቡኛላችሁ ብዬ ስጠይቃቸው መትረየስ አለ ተብሏል በሚል የቤት ዕቃ አንድ ሳይቀራቸው ገለባብጠው ፈተሹ። ይህ ሆኖም ምንም ነገር ባለማግኘታቸው ሄዱ ይለናል ከደርግ ማህደር በሚለው መጽሐፍ ላይ። ውድ የኢትዮ ትዝታ ቤተሰቦች የዛሬውን ታሪክ ያቀረብንላችሁ ለታሪክ መማሪያና ዳግም በሀገራችን ኢትዮጵያ እንዳይፈጸም በመፈለግ ነው። ታሪኩ እርግጥ ነው አሰቃቂና አስጨናቂ ነው። ነገር ግን ይህም በኢትዮጵያ ታሪክ ውስጥ የተፈጸመ ነው። ለታሪክ መማሪያነት እንድንማርና ወደፊት ዳግም በእናት ሀገራችን ኢትዮጵያ ላይ እንዳይፈጸም በመፈለግ ነው። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።